አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ጠይባ ሚዲያ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ እንግዲህ ቤቴን ፏ ላደርግ ነው፣ ላነጣጥፍ ነው። አነሳስቼ ነው ፍራሹን ምናምን ማለት ነው ጠራርጌ አሁን ፍርሽርሽ አድርጌ ወልውሌ አሳያችኋለሁ። ፍሎግ ነው ዛሬ ተከታተሉኝ። እኔ ግን ያው ፍሎግ ማለት በጣም ይከብዳል ቤት ውስጥ ማለት ነው የሚቀርጻችሁ ስለሌለ አስቸጋሪ ነው። ያኔ የተቀረጸው ራሱ ለሰው አስደሳች አይደለም ማለት ነው። ሀባይቦቼ እስኪ ዛሬ ልሞክረው ማለት ነው። እሺ እስከ መጨረሻው ተከታተሉኝ። ያላ ላይክ አድርጉ ሀባይቦቼ። ፍራሹን አነሳስቼ ነው ያው ፍራሹን ታነሳሳው በኋላ ነው ትዝ ያለኝ እንጂ በፊት አላነሳሳው በፊት ብታውት በጣም ነበረ እንትን ነው ማለት ነው። ጓዲያን ጣራርጌ ነው ይደብራል ማለት ነው። እስኪ ዛሬ ቤቴን ጠረግረግረግ እያደረኩኝ እናንተ በመዳም ኩሽና እየጠራረጋችሁ ኢትዮጵያ መጣችሁ እንግዲህ እንደዚህ አደርጋላችሁ ማለት ነው። ጠብቁኝ። ሀባይቦቼ እና እንደዚህ ጓዳውን ያጠረኩ በኋላ ነው ዛሬ እስኪ ፍራሾችንም አሁን ወደዚህ ሀገር ልመጣ ስል ነው የገዛኋቸው ማለት ነው። አሳያችኋለሁ። ወቅና ሀገር ላይ አድርጌዋለሁ ብቻ መጀመሪያ ከዛ ወልውሌ ልምጣ ማለት ነው። ቪዲዮ እንዳይረዝም ወላውዬ እመጣለሁ ማለት ነው። ጓዳ ምናምን ጠራርጌ ወደዚህ ቦታ የመጣሁት ሀባይቦቼ ለወልውለ እንግዲህ ሀባይቦቼ ፏርጌ መጥቻለሁኝና ላሳያችሁ ማለት ነው። ወልውዬ ምን ብዬ ትራስ ልብሴን ምናምን አቀራርቤያለሁኝ። ይሄንን ታለብስ አሳያችኋለሁ። ትራሴንና ትራስ ልብሱን አቅርቤያለሁኝ። እስኪ ላሳያችሁ። ቦታውንም ወላውዬ መጣሁ። እንግዲህ ሀባይቦቼ ይሄው እንደምታዩት ትራስ ልብሴን ላነጣጥፍ አቅርቤያለሁ ማለት ነው። ይሄ ነው ትራስ ልብሱ። አጣጥቤ በቀደም አስቀምጬዋለሁ ማለት ነው። ትራስ ልብሴ ይሄ ነው። አንስቼው ነበረ። ሌላ ትራስ ልብስ ነበር የነበረኝ እና እሱን አሁን እንግዲህ አለባብሼ ታለባብስ አሳያችኋለሁኝ። ይሄ ነው ማለት ነው ሀባይቦችና ማሻላ በጣም ደስ ይላል። ይሄ ትራስ ልብስ ነው። በሻንጣ ነበረ ያስቀመጥኩት። ፌት ነች። እስቲ እንግዲህ ላሳያችሁ ማለት ነው ምርጦቼ። ዛሬ እንግዲህ ይሄን ይመስላል ትራስ ልብሴ ማለት ነው። እንግዲህ እዛው እኔ አዝዤ ነበረ ያስገዛሁት ማለት ነው። ይሄ ደግሞ 4 ፍራሾች ናቸው ማለት ነው። እነዚህ አነጣጥፌ አሳያችኋለሁኝ። ያው እንግዲህ ባንድ እጄ እየቀረጽኩ ባንድ እጄ ነበረ እየሰራሁ የቆየሁት ማለት ነው። እንግዲህ እንትኔ ማለት ነው ምንጣፌ ጣውላ ከለር ነው። ያው ልጅ ስለሆነች በፊት የመረጠችው ማለት ነው። እስኪ አንቺ ያልሽው ይሁን ብዬ ይሄንን እንትን ብያታለሁ። በፊት ሌላ ነበር። ይሄን ለጓዳ አድርጌዋለሁኝ። ይሄን ወደ ጓዳ አድርጌዋለሁ እላችኋለሁ። በፊት የነበረው ይሄ ነበረ። ይሄንን አንስታ ደግሞ ይሄንን አንጥፋለች። እንግዲህ የሷ የእንትኗ ይሁን ብዬ እኔ እንኳን ብዙ አልወድም እንደዚህ ጣውላ እንትን ማለት ነው። ጣውላ ከለር ብዙ ደስ አይለኝም። እሷ ግን በጣም ትወዳለች። ለሷ በቃ ችግር የለውም ይሆን አልኳት። ፍራሾቹንም እንደዚህ ገዝታ ነበረ የጠበቀችኝ እህቶቼ። ይሄንም ትራስ ልብሱን አንድ ቀን ሁሉም የተገዛው ስንት እንዴት ተገዛው እነግራችኋለሁ ማለት ነው። ያው ቅርብ ጊዜ አይደለም መቼ ረመዷን ላይ ነው የገዛችሁ። ለኢድ ነው ዙሮ ያለበሰችው ማለት ነው። ለኢድ ነው። ማሻላ ነው ፍራሹ ማለት ነው ሀባይቦች። ማሻላ ፍራሾች ናቸው። ይሄ እንግዲህ ኢድ የረመዷን ኢድ መቼ ነው እንግዲህ ስንት ወሩ 4 ወር አይሆነንም ረመዷን 5 ወር ማለት ነውና ቆየ። ከዛው ወዲህ እንግዲህ እየተጠቀምንበት ነው። ፍራሹ በጣም አሪፍ ነው። ማነው ስሙ? ጦቢያ ይባላል ማለት ነው። የፍራሹ እንትን ማለት ነው ስሙ። ማሻላ ነው። እኔ በፍራሽ በፊትም ጉሬዛ ፎም ስታር እና በፊትም ፍራሽ ቤት ነበረኝ። እሱን ፍራሽ ቤት እጠቀም ነበረ። እንግዲህ ያው ስለ ፍራሾች አውቃለሁ ማለት ነው ሀባይቦቼ። ነጋዴ ነበርኩ ድሮ
ፍራሽ ቤት ከደሴ እየተረከብኩኝ ሀይቅ ፍራሽ ቤት ነበር የመናኸሪያ አካባቢ ማለት ነው። መናኸሪያ ወደዛ ወደ ገበያው ገባ ብሎ ነበረኝ እና በፊትም ስለምሰራ ስለ ፍራሾች ምናምን አውቃለሁኝ። ይሄን እንግዲህ ያው በቀጠሮ ነው ያሰራችው እላችኋለሁኝ። አራት ነው እና ይሄ እንግዲህ ያንዱ ነው ብቻ እኔ እንጃ እንዲህ 7000 ብር ነው መሰለኝ የከፈሉት ለዚህ ለትራስ ልብሱ 12 ትራስ ልብስና 12 ትራስ ልብስ ከእነንትኑ ማለት ነው። ሙከዳው በፊት ነው የነበረ ሙከዳውን እዛ ነው ያሳያችኋለሁኝ። ይሄኛው ማለት ነው ይሄ ልብስና ትራስ ልብስና ፍራሽ ልብስ ማለት ነው ሀባይቦች። ይሄ እንግዲህ የውስጠኛው ሌላ ከለር ነው፣ ያው ተመሳሳው አይደለም እንግዲህ የልጅ ነገር ማለት ነው። እኔ ግን ያ ነበር ይሁን ያልኳቸው እነሱ እንግዲህ እምቢ ብለው ያው ልጄ ስለሆነች እንደፈቀዳት ብዬ ይሄን ነበረ እየገዛችው ማለት ነው። ይሄ ትራስ ልብሱ ነው። ይሄንን መቀመጫው ትንሽ እንትን ይላል ማለት ነው። ደበስ ብሏል። አንዴ ሁለቴ ተጠቅመነዋል። ኧረ ብዙ ጊዜ ተጠቅሜዋለሁኝና አሁን ግን አለባብሼ ደግሞ አሳያችኋለሁ። ሻባይቦቼ ወሬ አበዛሁባችሁ መሰልና እዚች ሻንጣ ነበር አጣጥቤ ያስቀመጥኩት። ከዱባይ ይዣት የመጣኋት ሻንጣ ናት፣ ታምረኛለች። እሺ እና ሀባይቦች እንግዲህ ትራስ ልብሴ ይሄ ነው። ትራስ ልብሴ በነጩ ነው። በፊት ነበረ ድሮ ትሰራ ከዛ ቦታ ያመጣሁት ከስራ ቦታዬ ነበረ። ስራውን ትቶ ወደ ቤቴ አምጥቼ እየተጠቀምኩበት ነበር። ይሄ ትራሱ ማለት ነው። በነጩም አለ በተለያየ ከለርም አለ። ይሄ ነው ትራሱ ማለት ነው ሀባይቦቼ። እንግዲህ በጣም ትላልቅ ነው። ይሄ መሆን አለበት ለፍራሹ። ይሄ ቀዩ በዚህ ከለር ያለው ይሄ ከለር ግን በቃ አይረባም ይሄ ማለት ነው። ይሄ ግን ታችኛው ነጩ ኦሪጂናል ነው። ሲገዛ ራሱ ይሄ ይቀንሳል፣ ይሄ ነጩ ይጨምራል ማለት ነው። እና ደግሞ ትላልቅ ነው ማለት ነው። እና እንግዲህ አለባብሼ እመጣለሁ ማለት ነው። ፍራሹን እስኪ አንዲ ለማልበስ ልሞክር። እሷ ጋር ነበር ዛሬ የምሰራ ሁልጊዜም። ዛሬ ግን ብቻዬን ልሞክር ብዬ መጥቻለሁ ማለት ነው። እና በመዳም ቤት እንግዲህ ስንት ትሰራ የነበርኩት አሁን እንዴት በቤቴ አልሰራም። እንደዚህ ነው የሚነጠን የሚለው ሐቂቃ እሷ ናት። ሁለት ልጅ በጣም ጎበዝ ናት። ቤት ውስጥ እሷ የሰራችውና እኔ የሰራሁት ራሱ ይለያል። ፍራሽ ስታነጥፍ በጣም ጎበዝ ናት። ትክክል አድርጋ ነው የምታነጥፈው። ሌላም ትራስ ልብስ አለኝ የፊተኛው ሮመዷን የገዛሁት ማለት ነው። እሱን ማሳያችኋለሁ ታባይዎቼ። እንግዲህ እስኪ ላሳያችሁ ዛሬ እንዲህ መሰለኝ። ግን አንዴ ሁለቴ አብረን አልብሰናል ከሷ ጋር ማለት ነው። ይሄም ከዚህ እንደዚህ ነው፣ በማሰሪያ ነው ማለት ነው። በማሰሪያ ነው ማለት ነው። ልጆቼ እሺ ይሄው እንዲያርጋችሁ ታላችሁ ማለት ነውና ይሄ እንግዲህ ይሄን ተለበሰ በኋላ ይታሰራል። ገመዱ እዚህ ጋር ይታሰራል። እዚህ ጋር ይቀራበላል አድርግላችሁ መሰለኝ መብራቱ ስለማይኖር አይታያችሁም። ይሄው ማሰሪያ ያለው አብሮት ነው ተዛ የሚመጣው ማለት ነው። ተውቁም አልኩት እኮ ይሄን እንደዚህ አድርገን ነው ማለት ነው። ያው እንዳይደክማችሁ እናንተ ቪዲዮ እንዳይረዝምባችሁ እኔ ሰርቼ እመጣለሁ። ይሄው እዚህ ያለውን ተበጥሷል ማለት ነው። እንግዲህ እዚህም አለ ሀባይቦቼ። እዚህ ጋር በፍርካሳ አርጋችሁ ታስሩታላችሁ። በቃ ሁኔታው ይሄ ነው ማለት ነው። ትራሱ በጣም ትልቅ ነው። ትልቅዬ ትራስ ነው ማለት ነው። ይሄው እንደዚህ አርጌ አልብሻለሁ። እሺ እንግዲህ ይሄን አልብሻለሁ። ደግሞ ሌላውን አልብሼ ልምጣ። ቪዲዮ እንዳይረዝምባችሁ ልቀንስላችሁ መሰለኝ።
እንግዲህ ሀባይቦቼ በዚህ መልኩ አነጣጥፌ ጨርሻለሁ ማለት ነው። በዚህ መልኩ እዚች ጋር 2 ትራስ ልብስ አለኝ። ትራስ ልብሱ ማለት ነው የሁለት ማለት ነው። አልገዛ ቀርቼ ነው። ትራስ ልብሱ አለ፣ ትራሱን አልገዛሁትም ዛሬ ነገ እያልኩ ማለት ነው። እነዚህን እንግዲህ እንደዚች አርጌ ነጣፍጣፍጣፍ አርጌ እንደ ነገሩ ሰው ባለው ነው አይደለ? ሰው ባለው ስለሆነ እንደዚች አርጌ አነጣጥፍ ያለ። አሁን ደግሞ ምንድነው ረከቦቴን ደረግረግ አርጌ አሳያችኋለሁ። ኢትዮጵያ መታችሁ በቀላል ነገር እንደዚች በቃ በትንሿ መኖር ይቻላል እህቶቼ። ላይክ እያረጋችሁ ቤተሰቡ ኢንሻአላ። አሁንም ደግሞ ፈራርሼ አሳያችኋለሁ ማለት ነው። ሻባይ እና አባይቦቼ ገና እቃ ላጥብ ነው እንግዲህ እስካሁን ድረስ እቃ ላጠብኩም ማለት ነው አባይቦቼ ነው። ይኸው ገና እቃ ላጥብ ነው። ይኸው ሁሉ እቃ ተቀምጥ። ሰዓቱም ሂዷል እንግዲህ ሰዓቱም በጣም ሂዷል ማለት ነው አባይቦቼ። እንግዲህ አዛን እያለ ነው ያው እንግዲህ ባሉካውም ትንሽ ይቆያል መሰለኝ ለመምጣት። አሁን ይሄ ሁሉ እቃ አጥቤ ነው እንግዲህ ወደ እንትን ማለት የምገባው። ያው ወጥ ምናምን ግን ቡና ምናምን ስላለኝ ነው እስካሁን እንትን ያልኩት ማለት ነው። ቶሎ ቶሎ ልጠብና አሁን ቶሎ ሶላቴን ሰግጄ ወደ ምሳ እንገባለን ማለት ነው። እንግዲህ አዛን እያለ ነው 6 ሰዓት ተኩል እያለ ነው። ያው ዝናብም ዘግቶ ስላረፈደ ነው እስካሁን የቆየ ነው ማለት ነው። እንግዲህ በቆሎ በቀደም ያሳየኋችሁ ይሄ በጣም እየደረሰ ነው ማሻላ። እንደዚህ ያዝሉት በቆሎች ግን የማዚያ ሆኖ ነው እንጂ የክረምቱ ትንሽ ወዲያ እንደ ያለው እንትን ይላል ማለት ነው። ገና ነው ገና እንትን ይላል ማለት ነው። ይሄንን አሁን እቃ ጥቤ እንግዲህ በጣም በዝቶብኛል ማለት ነው። እንግዲህ ኢንሻአላህ ቶሎ ቶሎ ብዬ አጣጥባለሁ ማለት ነው። ሀባይቦቼ እመጣለሁ። እሺ ሀባይቦቼ እንግዲህ ዛሬ ፍሎግ ሰራለሁ ብዬ ጀምሬ ማለት ነው እየሰራው ነበርና አቋርጫው ነበረ። ቪዲዮን ተመልሼ የመጣሁኝ ጠዋት ላይ እንግዲህ አይታችሁኛል። ቀጥሎ ያለው ቪዲዮ ነው። ዙሮ ምሳ ምናምን አቀራርቤ ምን ብዬ ማለት ነው። የልጄ ጓደኞች መጥተው እንግዲህ በጣም ደስ የሚል ጊዜ አሳልፈናል ማለት ነው ሀባይቦች። እና እንግዲህ ምሳ ሲበሉ ምን ሲበሉ በቃ ለቀርጻቸው ካሜራ ግቡ ብላቸው አይሆንም አንገባም እንፈራለን ብለው እንግዲህ አሁን እነሱን አስተናግደን መልስ ሄደዋል ማለት ነው። እኔ እንግዲህ ብቻዬን ሁሉም ወጥተዋል። ብቻዬን እንግዲህ እዚህ ቁጭ ብያለሁ ማለት ነው ሀባይቦች። እና እንግዲህ ፍሎግን ምሳትን በራ ምናምን እቀርጻለሁ ቡና ትንጠጣ ብዬ ነበረ፣ ግን አልሆነም ማለት ነው ሀባይቦች። እና እንግዲህ ይሄን ይመስላል ማለት ነው። ያው በትንሹ ማለት ነው በትንሹ ቡና ምናምን ጠጥተን ጨርሰን ነው አሁን ማለት ነው። በጣም ደስ ይላል ማለት ነው። የልጅ ጓደኞች ስለመጡ እነሱንም አስደስቼ ላትኩኝ እንግዲህ አጋጣሚ ላኳቸው ማለት ነው። አጋጣሚ እንግዲህ ያው ፋፈሽ ብዬ ነበረ። በቃ ደስ የሚለው እነሱም ደስ ብሏቸው እንግዲህ አስተናግጃቸው ባለኝ ነገር በትንሹ ማለት ነው አስተናግጃቸው። ግን ምስር ነበረ ያለው ነገር እሱን ምሳ በላ ለስላሳ ምናምን መጣ ተጠቀምን ምናምን እና እነሱ ወጥተው ሄዱ እላችኋለሁ። እኔም ብቻዬን እንግዲህ እዚህ ቁጭ ብያለሁ ማለት ነው ሀባይቦቼ። ደስ ይላል። እና እንግዲህ ትራስ ልብስ ስለምፈልጉ አንዳንድ ነገሮችን በቃ እዘዙኝ አመጣለሁኝ። ገዝቼ መላክ እችላለሁ ካላችሁበት ለቤተሰብ ለፈለጋችሁት ማለት ነው ሀባይቦች። እና ሰላማችሁ ብዝት ይበል። እስኪ ትንሽ ደግሞ ቁጭ ብዬ እኔ ላዋራችሁ ማለት ነው። ትንሽ ላዋራችሁ መሰለኝ እና ሀባይቦቼ መጥቼ እንግዲህ እዚች ጋር ቁጭ ብለው እነሱን አስደስቼ ደስ ብሎኛል። ልጅም በቃ ደስ ብሏት ማለት ነው። እኔ ግን ያው እንግዲህ ይመጣሉ አላልኩም ነበረ። ባለቤቴ ሁላቸውም መጥተው ማሻላ ድሩን ሰግዴ ምን ብለው ስራ አላቸው ሁላቸውም ከእሷ ጋር ተነስተው ሄዱ። እኔ ደስ ብሎኝ ነበረ የቆየሁት ማለት ነው። አጋጣሚ ነበር እንደውም እኔ ይመጣሉ ብዬ ሳላስባቸው ነበረ ማለት ነው። ያው ድምፄን እንትን አልኳችሁ መሰለኝ ድምፄ ትንሽ ይርቃል ማለት ነው። ቪዲዮ ትንሽ እንዲታይ ብዬ ርቀት አለው እና እንግዲህ እንደዚች ፏፈሽ ብለን በትንሹ ማለት ነው በትንሹ ሰው ባለው ነው አይደለ እንደዚህ ብለን ቆይተን እነሱም ሄዱ። ቡናውንም እንግዲህ ጨርሼ ጠጣን። እነሱ ማሻአላ አስደሰቱኝ ማለት ነው። እንጠጣለን ምናምን ብለው ማለት ነው አስደሰቱኝ። እስኪ እንግዲህ ጨርሻለሁ ማለት ነው። ቡናውን ጨርሻለሁ ማለት ነው ልበል እንዴ? እና እስኪ ለራሴ ልጣድና ላፍላና መጣሁኝ። ጀበናዬ ከሰሌ ውጭ ላይ ነው ማለት ነው። ከሰሌ ጥጄ መጣሁኝ ለራሴ ልጠጣ። ያው እነሱ አንድ ሲኒ ምናምን ተሰጣቸው እንትን ስላላሉ ማለት ነው።
እነሱ አልጠጡም። እኔ እንትን ብዬ ለምጣሽ አፍልቼ ጀበናዬ አይስጥሽ። አሚን መርቆኛ ያማላ በጣም ወላሂ በጣም አሁን ይቺ ታንዲት ምን ታረጋለች? ምን ታረጋለች? ማሰር ወላሂ ምንም አታረጋለች። ለምን ታረጋለች? አንዲቱ ጌታ ካለለ በጣም አንዲቱ ሽት ሆናለች። ኧረ በጣም ይላሉ እኮ ሽት ሆናለች አንዲቱ። የኔ ያማቴ እንትኖች እናታቸው ይላሉ አንዲት ናት። ፋጢማ አስፋዬ ይባላሉ አሉ። አሁን እሷ አንዲት ናት። 10 ወለዱ አሉ። 10 ወልደው 10ዎቹም አሁን ባለ ልጅ ሆነው ቁጭ እሰው የዛ ሁላ አሳዳጊ ሆነው ቁጭ። አሪያ አላህ መቼም ላለለት ማለት ነው። ስኳር ላድርግልህ እንትና አሻቦ ስኳሩ አሪፍ ነው። አሻቦይቱን አደላው توفيق يا እኔው ነኝ ማረግልህ አንቺ እኔው ላድርገው። እሺ እሺ በጣም ምን ያደርጋል ያለ ልጅ ይቀሰቅሰዋል ላይ